ኢንትሮዳክሽን ቱ ቴንስ ስለ ጊዜ ነው እንግዲህ የሚያወራው። ቴንስ ስናየው ቴንስ ማለት ምንድን ነው? በእንግሊዘኛ ህግ ቴንስ ማለት ሜዥር ኦፍ ታይም በቃ ማለት ይችላል። ቴንስ ከሚለው የግሪክ ቃል የመጣ ነው ይሄ ማለት ነው። በቃ ቴንስ ሲባል ትዝ ሊላችሁ የሚገባው ሰዓት ነው። ድርጊቱ መቼ ነው የተደረገው የሚለውን አሁን ነው፣ ነገ ነው፣ ተነገ ወዲያ ነው የሚለውን የሚገልጽ ነው። በጠቅላላው ዴፊኒሽኑ ምንድነው? ቴንስ ሾው ዌን አን አክሽን ሃፕን ይላል። እንግዲህ አክሽኑ መቼ ነው፣ ዌን መቼ ነው አክሽን የሆነው የተፈጠረው የተደረገው የሚለውን ያሳያል። ወደ ቴንስ ስንሄድ ወደ 12 የሚደርሱ ቴንሶች አሉ። በተጨማሪ ኮንዲሽናል ተጨምሮበት ወደ 14 ይደርሳሉ። ግን አሁን የምናያቸው 12ቱን ነው። ዋና ዋና ፓርታቸው 3 ነው። የመጀመሪያው ፓስት ነው፣ ሁለተኛው ፕሬዘንት፣ ከዛ ፊቸር ቴንስ የምናየው በቅደም ተከተል ነው። ፕሬዘንትን አይተን ወደ ፓስት፣ ከፓስት ወደ ፊቸር ነው የምንሄደው እንደ ጊዜው አካሄድ ማለት ነው። እዚህ ጋር እንደምታዩቸው ይታያችኋል ብዬ አስባለሁ። እዚህ ጋር ይሄኛው ፓስት ነው፣ ይሄ ፕሬዘንት ነው፣ ይሄ ፊቸር ነው። እዚህ ጋር ኤግዛምፕል አለ። የስተርዴይ ከተጠቀመ የሆነ ሴንቴንስ ምንድን ሆኗል ማለት ትናንት ስለሆነ ፓስት ሆናል። ናው የሚል ካያችሁ ፕሬዘንት ነው ያ ሴንቴንስ ማለት ነው። አይ ዎክ ናው አሁን እየተራመድኩ ነው። አይ ዎክድ የስተርዴይ ትናንትና ተራምጄ ነበር ወይም ተጉዤ ነበር። አሁን ለምሳሌ በመኪና መንገድ ማታ ማታ ወክ የማድረግ እንትን ካላችሁ ትናንትና እኮ ወክ አድርጌ ነበር። የኛው ደግሞ ትናንትና ሳይሆን ወክ አድርጋለሁ ነው። ይሄ ሁሌ የምታደርጉት ነገር ኖርማል ፕሬዘንት ከሆነ ሁሌ ይሄ ነገር ይደረጋል ማለት ነው። ነገም ታደርጋላችሁ፣ ተነገ ወዲያ የሆነ ተደጋጋሚ የምታደርጉት ነገር በፕሬዘንት ይገለጻል። ነገ ደግሞ ዛሬ ያላደረጋችሁም ነገ ላደርግ እችላለሁ የሚለውን ለመግለጽ ዛሬ ላይ ሆናችሁ የነገውን ወክ ማድረጋችሁን ማሰባችሁ ለመግለጽ አይ ዊል ወክ ትላላችሁ ማለት ነው። በአማርኛም እዚህ ጋር ልላችሁ ቴንስ ማለት እንግዲህ ጊዜ ማለት እንደሆነ እዚህ ጋር ይኸው አንድ ድርጊት መቼ እንደተከናወነ ያሳያል። እንግዲህ ይኸው የአማርኛ የእንግሊዘኛውን ወደ አማርኛ ትራንስሌት ነው። ይሄን በደንብ ማየት ትችላላችሁ። እዛ አልገባ ካላችሁ ወደዚህ መጣችሁ እቺን አማርኛዋን አይታድርጓት። ቀጣይ ወደ ሁለተኛው ርዕሳችን ስንገባ ሁለተኛው ምን መሰላችሁ? ሲምፕል ፕሬዘንት ቴንስ። እንግዲህ የአሁን ጊዜ ነው። እንግዲህ ፕሬዘንት ማለት አሁን ነው። when do you use it እንግዲህ መቼ ነው የምንጠቀመው ነው። ይሄን ሲምፕል ፕሬዘንት ቴንስ እዚህ ጋር ሃቢትስ ማለት ልምድ። አሁን ለምሳሌ ልምዶች በእምንላቸው አለ አይደል? በአንድ ማህበረሰብ ውስጥ ልምድ አለ። ያን ልምድ ለመግለጽ ሃቢት ፕሬዘንት ነው የምንጠቀመው ማለት ነው። ሩቲን በተደጋጋሚ ሰርኩሌሽን፣ ለምሳሌ ዛሬም ነገም ተነገ ወዲያም የምናደርገውን አክሽን በፕሬዘንት ነው የምንገልጸው ማለት ነው። ጀነራል ትሩዝ ስንል ደግሞ በቃ የእውነት የሆኑ ነገሮች የእውነት ፋክት የሆኑ ነገሮችን ምንድነው የምንገልጸው ማለት ነው? በሲምፕል ፕሬዘንት ቴንስ ነው ማለት ሴንቴንሱ የሚሆነው እሱ ነው ማለት ቲንክ ዩ ዱ ሬጉላርሊ ይላል ይላችሁ። ሬጉላርሊ በየቀኑ የሚደረገው ነገር ከሆነ ይሄ ደግሞ ፋክት ዛት አር ኦልዌይስ ትሩ ሁሌ እውነት የሆነ ነገር። ዘ ሰንራይዝ ኢን ዘ ኢስት ብንል ውሃ 100 ዲግሪ ሴልሺየስ ላይ ሲደርስ ይፈላል። እነኚህ እውነት የሆኑ ነገሮችን እንገልጽበታለን። ኤግዛምፕል ስናይ እንግዲህ ሩቲን በየቀኑ የሚሆን ነገር ለምሳሌ አይ ድሪንክ ኮፊ ኤቭሪ ሞርኒንግ ሁሌ ቡና እጠጣለሁ። ትጠጣለህ? አንዳንድ ሰው ጠዋት ሁሌ ልምድ ሆኖበት ቡና የሚጠጣ ከሆነ አይ ድሪንክ ኮፊ ኤቭሪ ሞርኒንግ ሩቲን ያለው ይሄን ነው። በተደጋጋሚ የሚደረጉ ነገሮችን እንገልጽበታለን ማለት ነው። ፋክት ስንል ደግሞ ማለታችን ነው the sunrise in the east ፀሐይ በምስራቅ ትወጣለች። ይሄ ሰውም የሚያስተካክለው ነገር አይደለም፣ እውነታ የሆነ ነገር ነው። በቃ ፋክት ይባላል። ፋክት ለመግለጽ የምንጠቀምበት ማን ነው ማለት ነው? ሲምፕል ፕሬዘንት ቴንስ ይባላል። ከቴንሶች መካከል ማለት ነው። እርግጠኛ ነኝ ይሄን አይታ
አይታችሁ አልገባኝም ማለት ይከብዳል። በአማርኛም ከፈለጋችሁ እዚህ ጋር በአማርኛ አለ፣ እዚህ ጋር በእንግሊዘኛ ይሁን እስከ ኤግዛምፕሉ በአማርኛው መቼ እንጠቀመዋለን የሚለው እንግዲህ ልምዶች ሲሆኑ አጠቃላይ እውነታዎች ሲሆኑ ነው። እኔ በአማርኛ ኤግዛምፕል በየቀኑ ጠዋት ቡና ጠጣለሁ። ይሄው ፀሐይ በምስራቅ ትወጣለች ኤግዛምፕሎቹ ማለት ነው። ይሄኛው ልማድ ነው። በየጠዋቱ አሁን ለምሳሌ እዚህ ጋር መጨመር እንችላለን። አይ ዋሽ ማለት እችላለሁ። አይ ዋሽ ማይ ሃንድ ኤቭሪ ሞርኒንግ፣ ሁሌ እጄን እታጠባለሁ ጠዋት ተነስተን ፊታችንን ፌሳችንን እንዳናደርጋቸውን ነገሮች እየደጋገማችሁ ሌላ ሴንቴንስ እያስገባችሁ ጠዋት የምታደርጓቸውን በየቀኑ የምታደርጓቸው ነገሮች መለማመድ ትችላላችሁ ማለት ነው። ደግሞ እውነታ የሆኑ ነገሮች የምታውቋቸውን እንደዚህ እያስገባችሁ በዚሁ መሰረት መለማመድ ይኖርባችኋል ማለት ነው። ቀጣይ ስንሄድ የቀጣዩ ርዕሳችን ምንድነው? ሴንቴንስ ስትራክቸር። የሲምፕል ፕሬዘንት ቴንስ ሴንቴንስ ስትራክቸሩ ምን ይመስላል የሚለውን እናያለን። ምን ይመስላል የሚለውን ስናይ እንግዲህ መጀመሪያ በሴንቴንስ ህግ ሳብጀክት ቨርብ ኦብጀክት የሚባል ህግ ስላለ ሳብጀክቱ እነማን እንደሚሆኑ በሁለት እንከፍላቸዋለን። ቲም እዚህ ጋር በዛ ይላል የመጀመሪያው ሁለት ሰዎች ከታያችሁ እዚህ ጋር በኢሞጂ ቲም ኤ። አሁን ለምሳሌ አይ፣ ዊ፣ ዩ፣ ዘይ እነኚህ ፕሉራል ሳብጀክት ይባላሉ። ብዙ ነው የሚያመለክቱት፣ ብዙ ቁጥርን ማለት ነው። ብዙ ቁጥርን ስለዚህ የሚያስከትሉት ቨርብ ምንድነው? ዩዝ ቤዝ ቨርብ ይላል ይላችሁ። ዩዝ ቤዝ ቨርብ ግሱ አይቀየርም። የመጀመሪያው ቨርብ ነው የሚጠቀሙት። በቃ ቨርብ 1 ቨርብ 2 ቨርብ 3 የሚባል አለ አይደለ? ስለዚህ ቨርብ ቤዝ ቨርብ ማለት ምንም ሳይጨመርበት ኤስ ሳይጨመርበት ቼንጅ ወደ ፓስት ሳይሆን ያ ሴንቴንሱ ምን ይባላል? ቤዝ ቨርብ ይባላል ማለት ነው። ኤግዛምፕል ዘይ ፕሌይ ፉትቦል ብንል እዚህ ጋር ዘይ ፕሌይ ፉትቦል እነሱ እግር ኳስ ይጫወታሉ። አያችሁ? ዘይ ፕሌይ ዘይ የሚለው ፕሉራል ከዛ መጣው። ፕላይ የሚለው ደግሞ ቤዝ ቨርብ ነው፣ ምንም አልጨመረ። ፕሌይስ ቢል እዚህ ጋር ሺ ወይ ሂ ምናምን ቢሆን ኢት ሲሆን ነው ማለት ነው። አሁን እዚህ ጋር ፕሌይ የሆነበት ምክንያት ምንድነው? ዘይ የሚለው ከዚህ ጋር ሳብጀክቱ ፕሉራል ከሆነ መቼም ቢሆን ከዚህ ጋር የምጨምሩት ፕሉራል ቨርብ ነው፣ ራሱን አይቀይርም። እሺ ፕሉራል ቨርብ ነው የምንጨምሩት። ቲም ቢ ላይ ስናይስ ምንድነው? ሺ እዚህ ጋር ሂ ሺ ኢት የሚሉትን ነጠላዎች ትይዙልኝና እነኚህ ከሆኑ ቨርቡ ኤስ ኢኤስ ይጨምራል። እዚህኛው ጋር ቤዝ ቨርብ ነበር ምንም ሳይጨምር፣ እዚህኛው ጋር ግን ይጨምራል። ሩል ስናይ ኤግዛምፕል ሂ ፕሌይስ ፉትቦል። አያችሁ? ሂ ስለሆነ እዚህ ጋር ፕሌይስ ሆነ። ሺ ብናደርገውም አሁን ሺ ፕሌይስ ፉትቦል ይሆናል ማለት ነው። ኢት ፕሌይስ ፉትቦል እያላችሁ መጠቀም ትችላላችሁ ማለት ነው። ያልገባችሁ ነገር ካለ ኮሜንት ላይ መጠየቅ ግድ ነው። እሺ ቀጣይ ደግሞ ምንድነው ማለት ነው? ኔጋቲቭ ኩዌሽንስ የሚባሉ ነገር አለ። በአንድ ሴንቴንስ ብዙ ፎርሞች ነው ያሉት። ከነኛ መካከል ኔጋቲቭ ሴንቴንስ ወይም ኩዌሽን የሚባል ኔጌቲቭ ሲሆን ወደ ኩዌሽን ሲቀየር እያልን በብዙ አይነት መልኩ ሴንቴንሱን ማየት እንችላለን ማለት ነው። ኦኬ ቀጣይ እንግዲህ ወዴት መሰላችሁ የምንሄደው? ወደ ኔጌቲቭን ስናይ ኔጌቲቭ የምንላቸው ይሄ አሉታዊ ማለት ነው አይደለ? አይደረግም ምናምን አይደለም ምናምን በኔጌቲቭ መልክ የምናደርጋቸው ናቸው። አይ ዊ ዩ ዘይ እንዳሉ ሆኖ እነኚህ ዶንት ይሄን ዶንት የሚለውን ነው የሚጠቀሙት። ለምን? አሁን ዶንት የሚለው ፕሉራል ስለሆኑ እነኚህ አይ ዊ ዩ ዘይ እነኚህ ምንድነው የሚጠቀሙት ማለት ዶንት የሚለውን ይጠቀማሉ። አይ ዶንት ላይክ ቲ አያችሁ? አይ ዶንት ላይክ ቲ አይ ዶንት ላይክ ቲ ዊ ዶንት ላይክ ቲ ዩ ዶንት ላይክ ቲ ያላችሁ የቀየራችሁ የምታስገቡት ዶንት የምትለዋን ወይም ዶን ትባላለች። ቲ ሳይለንት ልኮን ትችላለች። ዶን አይ ዶንት ኖ አይደል የሚባለው በአሜሪካን አክሰንት እንደዛ ማየት ትችላላችሁ። ሂ ሺ ኢት ከሆኑ ደግሞ ዩዝ ዳዝንት ኢኤስ ጨመረ። አያችሁ? ለምን? እነኚህ ሲንጉላር ስለሆኑ
ሺ ዳዝንት ላይክ ቲ፣ ሺ ዳዝንት ላይክ ቲ። ሂ እዚች ላይ ሂ መጨመር ትችላላችሁ። እዚህ ጋር ሂ ዳዝንት ላይክ ቲ፣ ኢት የምትለዋን እዚህ ጋር ጨምራችሁ ኢት ዳዝንት ላይክ ቲ እያላችሁ እያስገባችሁ መለማመድ ነው። እንግዲህ ያልገባችሁ ነገር ካለ ኮሜንት ላይ ኩዌሽንስ ስናደርገው መጠይቅ ለማድረግ እንዴት ነው የሚለውን እንግዲህ ዱ ወይም ዳዝ ከመጀመሪያ ይመጣል፣ ከሴንቴንሱ መጀመሪያ። እስካሁን ያለው የት ነበረ? እዚህ ጋር ስታዩት አሁን ሺ ዳዝንት ከሳብጀክቱ ቀጥሎ ነበር። አሁን ግን መጀመሪያ ነው። ዱ ስፒክ እንግሊሽ፣ ዱ ስፒክ አማሪክ፣ ዱ ስፒክ ኦሮሞፋ እያላችሁ ዱ መጀመሪያ ላይ ይመጣል ማለት ነው። ዩ ስለሆነ ነው ዱ የሆነው። አሁን እዚህ ጋር በሲንጉላር ስናየው ዳዝ ሂ ስፒክ እንግሊሽ ይሆናል ማለት ነው። አሁን ዳዝ ሂ ይሆናል ማለት ነው። እዚህ ጋር ሂ ከሆነች እቺ ዳዝ ትሆናለች ማለት ነው። እንደዛ እያደረጋችሁ በራሳችሁ እየጻፋችሁ ደብተርና እስክሪብቶ ይዛችሁ ተለማመዱ ማለት ነው። ቀጣይ ስናይ እዚህ ጋር ክሉ የሚባል ነገር አለ። በፕሬዘንት ቴንስ ሴንቴንሱ ፕሬዘንት ቴንስ መሆኑን የሚያመላክቱ በጣም ብዙ ወርዶች አሉ ማለት ነው። እዚህ ጋር ሲምፕል ፕሬዘንት መሆኑን ኦልዌይስ ካለ ያ ሴንቴንስ ሲምፕል ፕሬዘንት ነው። ሁልጊዜ ራውቲን መሆኑን ሁልጊዜ ስለሆነ የሚደረገው ምንድነው ማለት ነው። ኦልዌይስ የሚል ካያችሁ ዛት ኢዝ ሲምፕል ፕሬዘንት ትላላችሁ ማለት ዩዥዋሊ ተመሳሳይ ናቸው። አብዛኛውን ጊዜ የሚደረግ ነገር ከሆነ ሰምታይምስ አንዳንድ ጊዜ የሚል ከሆነ ኔቨር በፍጹም ኤቭሪዴይ ኤቭሪ ሞርኒንግ ምናምን የሚል ከሆነ ዛት ኢዝ ሲምፕል ፕሬዘንት ክሉ ናቸው። እነኚህ ፕሬዘንት መሆኑን የሚያመላክቱ ማለት ነው። ኦኬ ቀጣይ የመጨረሻውን ርዕሳችንን ስናይ ምንድነው ምሳሌዎች ነው የምናየው። እዚህ ጋር ምሳሌዎች በሁሉም እነኚህ በአሁን ኦልዌይስ፣ ዩዥዋሊ፣ ሰምታይምስ፣ ኔቨር፣ ኤቭሪዴይ በሚሉት እያንዳንዳቸው ኤግዛምፕል ለኔ ይኸውላችሁ። I always wash my hands before eating። አያችሁ I always wash my hands before eating። ከመብላቱ በፊት ማለት before eating ከመብላቴ በፊት አለ እጄን እታጠባለሁ። before eating ሁሌ የሚያደርገው ነገር ነው ይሄ ነገር። always ሁልጊዜ ነው። I always ነው ያለው እኔ ሁሌ እንደማለት ነው። እኔ ሁልጊዜ ከመብላቴ በፊት እጄን እታጠባለሁ አለ እዚህ ጋር። በጣም ግልጽ የሆነ ነገር ነው። ስለዚህ always ካለ that is simple present tense ነው ማለት ነው። usually የሚል ካለ ደግሞ she usually wakes up እዚህ ጋር she ስለሆነች እዚህ ጋር wakes አለ ማለት ነው። up at 6 o'clock አለ እዚህ ጋር am። she usually wakes አለ she usually wakes up at 6 am 6 am ሲል በእኛ አይደለም የምይዙልኝ ነገር እዚህ ጋር በእኛ ከሆነ እዚህ ጋር 12 ሰዓት ነው። በእነሱ በእንግሊሽ ወይም በውጪዎቹ ሲሆን 6 ሰዓት ማለት am ሲሆን በእኛ 12 ሰዓት ስለሆነ ነው። ሁሌ wakes ማለት መንቃት ነው ከእንቅልፍ wakes። she usually wakes up at 6 am ይላል። ሁሌ እሷ አብዛኛውን ጊዜ ከጠዋቱ 12 ሰዓት ላይ ትነቃለች እያለን ነው ማለት ነው። ሁለተኛው ግን ነው እየተናገረላት ያለው ባህሪዋን። sometimes የሚለው ደግሞ አንዳንድ ጊዜ we sometimes eat pizza for dinner። ይሄ ደግሞ ያለ እኛ አንዳንድ ጊዜ ለእራት ፒዛ እንበላለን አለ። አያችሁ ለእራት ፒዛ እንበላለን አንዳንድ ጊዜ የሚያደርጉት ድርጊት ነው ማለት ነው። ስለዚህ this is simple present when ያልነው እዚህ ጋር የተጠቀመው eat ነው። ቤዝ ቨርብ ማየት አለባችሁ። እቺን ቤዝ ቨርብ መጠቀሙን never የሚለውን ደግሞ he never drinks alcohol የሚለውን he never drinks alcohol እሱ በፍጹም አልኮል አይጠጣም። he never drinks alcohol he ስለሆነ እዚህ ጋር ድሪንክ ተጠቅሟል። never የሚለው ደግሞ የሲምፕል ፕሬዘንት ቴንስ መሆኑን ያመለክታል ማለት ነው። everyday ማለት ያው ሁሌ ካለ ይብላችሁ everyday አብዛኛው usually always ካለ perfectly simple present tense ነው። በቃ they study English every day ሁሌ ነው የሚያጠኑት እነሱ they study English every day ሁሌ እንግሊዘኛ ያጠናሉ። so they study every day የምትለዋ indicate simple present tense መሆኑን ማለት ነው። ለዛሬው እዚህ ጋር ይበቃናል። በሌላ ርዕስ እስከምንገናኝ ቸር ቆዩልኝ። አመሰግናለሁ።